አሁን እግዚአብሔር ከህዝቡ ጋር በጀመረው ሪሌሽንሺፕ የተጀመረው መለኮታዊ ጉብኝት እንዳይቀጥል ባለፈው ስነግራችሁ በመጀመሪያው ምዕራፍ ላይ ለሪቫይቫል የሚያስፈልጉ ሁኔታዎች ብዬ ራስ መመርመር፣ መጸጸት፣ እውነተኛ ንስሐ፣ ጽናት፣ እንደገና ጸሎት፣ ጩኸት፣ የእግዚአብሔርን ጊዜ መጠበቅ የሚሉ 6 ነገሮችን ባለፈው እንደነገርኳችሁ ይታወቃል። ከዛ ሪቫይቫል ማስቀጠል በጣም መሰረታዊ ነገር ነበር ነግራችኋለሁ። አሁን ከኢያሱ በኋላ ልክ ሙሴ ኢያሱን እንዳዘጋጀው ኢያሱን ተቀብሎ ህዝቡን እንደ ሀገር ይዞ እግዚአብሔርን በመፍራት በጽድቅ በቅድስና ቅዱስ ህዝብ አድርጎ ያችን የተወረሰችዋን ምድር የሚያስተዳድር ሰው በመሳፍንቱ ዘመን አልተገኘም ነበር ማለት ነው። ሰው ሁሉ በልቡ ደስ ያለውን ያሻውን የሚያደርግበት ዘመን እንደነበረ ይታያል ማለት ነው። ይሄን መጽሐፍ የጻፍኩበት ዋና ሐሳብና ሸክም ደጋግሜ ልነግራችሁ እንደሞከርኩት ዛሬ ላይ ለትምህርታችን እንዲሆንና ምድራችን እያለፈችበት ካለችበት ውጥንቅጥ እንድትወጣ ትላንትናን በማየት እግዚአብሔር ምን አይነት ካራክተር እንዳለው ከዛ ደግሞ በዚህ አናሊሲስ ውስጥ መፍትሄው ምን እንደሆነ እንድናይ እንደሆነ ነግሬያቸዋለሁ። የመሳፍንቱ ዘመን ዛሬ ላይ የኛ ምድር ያለፈቻለችበትን ሁኔታ በደንብ ቅልብጭ አድርጎ የሚያሳይ ትላንትና የሆነ ለትምህርታችን የሆነ ብንማርበት ዛሬ ላይ በእውነት የምንፈወስበት ትልቅ ስቶሪ ያለው ነው። በዚህ መጽሐፍ ውስጥ ይሄን የመሳፍንቱን ዘመን ስዳስስ እግዚአብሔርን ያላወቀ ትውልድ እንዴት እንደተነሳ ከእግዚአብሔር ፈቀቅ ብሎ ሙሴ ደጋግሞ የነገራቸውን የእግዚአብሔር ትእዛዝ ሕግ እየተዉ ሌሎች አማልክትን በዙሪያቸው እንዳሉ አሕዛብ ካሞሽን፣ ሞሎክን፣ አስታሮትን፣ በዓልን የመሳሰሉ አማልክትን ማምለክ የጀመሩበት ከዛ በኋላ እግዚአብሔር ሕዝቡን ለጠላቶቹ አሳልፎ እየሰጠ እንዴት በጣም በበርካታ ውጥንቅጥ ውስጥ ያልፎ የነበረበት ዘመን እንደሆነ ትመለከታላችሁ ማለት ነው። በተደጋጋሚ እግዚአብሔር ሕዝቡ በጮኸ ጊዜ በጣም ሸክም ቀንበር በበዛበት ጊዜ በጣም ደግሩሩ ነውና ጌታ የአባቶችን ኪዳን እስከ ሺህ ትውልድ ድረስ ይጠብቃል ተብሎ እንደተጻፈ ማንነቱ ነውና እግዚአብሔር ደጋግሞ አዳኞችን እያስነሳ 40 ዓመት 80 ዓመት ይሄን ያክል ዓመት አረፈች ምድሪቱ የሚባልበትን ጊዜያዊ የሆነ ረፍትን ሪሊፍን ይሰጣቸው ነበር ማለት ነው። በዚህ መሰረት እንደ ጎቶንያል፣ ናኦድ፣ ባርቅ፣ ዮፍታሄ፣ ሳምሶን ወዘተ የመሳሰሉት በጠቅላላው 12 አዳኞችን እንዳስነሳላቸውና የተለያዩ በተመሳሳይ መልኩ አብረው ከአዳኝነቱ ባለፈ ደግሞ ፈራጅነትን አብረው ይሰሩ እንደነበረ እንመለከት። ነገር ግን ሴንትራላይዝድ የሆነ አስተዳደር በዚህ ዘመን ውስጥ አልነበራቸውም። እያንዳንዱ ሰው በዘረኝነት ውስጥ ተጠቅቶ የነበረበት ከየነገዱ ሰው በተለያየ ጊዜ እየወጣ የራሱን ሕዝብ ብቻ የሚያድንበት ሴናሪዮን እዚህ ውስጥ ትመለከታላችሁ ማለት ነው። በዚህ ጊዜ ቅድም እንደነገርኳችሁ ሰው ሁሉ ያሻውን የሚያደርግበት ጊዜ እንደነበረ ትመለከታላችሁ። በጣም ኃጢአት፣ አመጽ ሞልቶ የፈሰሰበት ዘመን እንደነበረ ትመለከታላችሁ። ለዚህ ዋናው ማሳያ እንደምታውቁት የዛ ሌዋዊ ሚስትን የብንያም ሰዎች እዛ የኔ ወገን ናቸው ብሎ በሄደ ጊዜና ደፍረው ከገደሏት በኋላ ከዛ በኋላ የዛችን ሴት ሰውነት ለ12 ቆራርጦ ወደ እስራኤላውያን በሙሉ እንደበተነው ከዛ እስራኤል በዚህ ጉዳይ ላይ በጣም ተቆጥቶ በብንያም ነገድ ላይ እንደተነሱ ታስታውሳላችሁ። ብንያምን ካላጠፋን ብሎ ተማምለው ከሱ ጋር የሚጋባ ከሱ ጋር ሪሌሽንሺፕ የሚፈጥር ብለው አንድ ነገድን ዋይፕ አውት ለማድረግ የተነሱበትን ሲዝን ታያላችሁ። በዚህ ጦርነት ምክንያት የሞተው የእስራኤል ሕዝብ ምን ያክል ቁጥር እንደነበረ ምን ያክል ካታስትሮፊክ እንደነበረ ይህ ሲቪል ዋር ምን ያክል ሰዎችን እንዳጠፋ በጣም ታያላችሁ። በዚህ መጽሐፍ ውስጥ ተዳስሷል ማለት ነው። ያ ነገር መጨረሻ ላይ ሲባንኑ እንደ አንድ ነገድ እኮ አጥፍተን ነበረ ስለዚህ ብለው እንደገና ብንያምን ሪቫይቭ ለማድረግ እንዴት እንደሞከሩ ነገር ግን የገቡት እርስ በርስ የተማማሉት መሐላ የቀሩትን አይ ቲንክ ወደ 600 ያክል ይመስለኛል የተሸሸጉ ወንዶች ሴቶችን ሰጥቶ እንደገና ትውልድ ከብንያም ውስጥ እንዲበዛ ለማድረግ በጣም የተቸገሩበት ጊዜ ነበር። ስለዚህ ሄደው በድግስ መካከል በሆነ ጭፈራ መካከል ለራሳቸው ሴቶችን እንደ ጠለፋ ይዘው የሚሄዱበትን መንገድ እንዴት እንዳመቻችሁ እንደገና ሪስቶር ለማድረግ ያን ጥፋት ለማስተካከል የከፈሉትን ዋጋ ትመለከታላችሁ። ይህ ቅድም እንዳልኳችሁ ይህ መጽሐፍ የተጻፈው ለትምህርታችን ነው። ይሄ ኢትስ ላይክ ኤ ዳይሬክት ኮፒ ኦፍ እኛ በሰሜኑ ጦርነት ያሳልፍነውን ጊዜ በደንብ አድርጎ የሚያሳይ ነገር ታያላችሁ ማለት ነው። ዋሬቨር ዘ ኬዝ ብቻ ሰሜን ላይ የተፈጠረ ሰሜን እዝ ላይ የሆነ ነገር ተፈጠረ ተባለ። ከዛ በኋላ የኢትዮጵያ ሕዝብ ተቆጣ። ከዛ በቃ ይሄንን ሕዝብ ከዚህ በፊትም በእነሱ ውስጥ የወጣው አገዛዝ እንዲህ አድርጎናል፣ እንደዛ ሆኗል፣ እንደዚህ ብሏል የሚለው ነገር ተደማመረ። ከዛ ለማጥፋት ተነሳ ዲያብሎስ። ያን ነገር እንዴት እንዳቀጣጠለው ታውቃላችሁ። መንግስት በዛን ጊዜ የነበረው አገዛዝ ኦልሬዲ በቃ በዛ ጦርነት ውስጥ ድል ለማድረግ
ሂድና የገደልከውን መሳሪያን ማርከህ ውሰድ ለራስህ፣ ሚስትን እንዲያረጋት፣ ልጅ እንደዚህ ሆነች፣ የመሳሰለውን ነገር እያለ የህዝቡን ልብ እንዴት እንዳስነሳ፣ ከዛ በዛ ህዝብ ላይ እንዴት ህዝቡ እንደተነሳ ያ ጦርነት በጣም በርካቶችን ከገደልና ካጠፋ በኋላ በርካታ ሰቆቃን ካሳለፈ በኋላ እንደገና እንዴት በእርቅ እንደገና ምን ነካን እንዳሉት እስራኤላውያን እንደገና በእርቅ እንደተፈጸመ፣ ነገር ግን የዛ ጥፋት የዛ ጉዳት ኢኮኖሚካሊ ከዛ በላይ ደግሞ ወንድምና እህቶቻችን በርካቶችን እናትና አባቶችን የሚመለከታቸው የማይመለከታቸውን እንዳጠፋ፣ ዛሬም ድረስ ጠባሳው በህዝቡ መካከል በጣም በብዙ አካል ጉዳት እንዳለ፣ ኢኮኖሚክ ክራይሲስ እንዴት ምድራችን ላይ እንደፈጠረ በጣም 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 ይታያል ማለት ነው። ከዛ በተጨማሪ እዚሁ የመሳፍንት መጽሐፍ ውስጥ የዳን ነገድ ማይግሬሽን ሌላኛው በጣም የሚታይ ነገር ነው። ይሄ ዛሬም በእኛ ምድር ላይ ያለው አይነት ነገር ማለት ነው። ምንድነው በቃ የተሰጠን የወረስነው ምድር አልበቃንም የሚል ወይም ደግሞ ያኛውን መሬት ይገባናል እያሉ የራሳቸውን ህዝቦች ማይግሬት እያደረጉ የማጥፋት ሂደትን በዛ ውስጥ ተመለከቱ ነበር ማለት። ያኛው መሬት የኔ ነው፣ ይሄኛው መሬት የኔ ነው፣ ይሄኛው መሬት ወስዳለሁ። ስለዚህ ያኛውን ቡድን እየመቱ በኃይል የበላይነት መሬትን ለራስ የማድረግ ነገርን እዚሁ የዳን ነገድ ስራ ላይ ይህ ዳን የሚባለው ትውልድ ቀድሞ በያዕቆብ ፕሮፌሳይ ሲደረግላቸው ለልጆቻቸው እንደምታስታውሱት እባብ ካራክተርን የተሰጠው አንዳች ጥፋትን በዚህ ህዝብ ውስጥ ይመለከት እንደነበር ያዕቆብ ያየበት ነበርና ይሄን ብቻ አይደለም። በመጨረሻ የራእይ መጽሐፍ ላይ ከታላቁ መከራ አምልጠው የሚገኙት 144 ሺዎችን መጽሐፍ ቅዱሳችን ሲነግረን ከ12ቱ የእስራኤል ነገዶች ብሎ ሲናገር ምንም እንኳን ዳን አንዱ ነገድ ቢሆንም ግን የዳን ስም እዛ ዝርዝር ውስጥ አይገኝም። ለምን እንደሆነ ሌላ ብዙ አናሊሲስ የሚፈልግ ነገር ሆኖ ማለት ነው። ነገር ግን አሁንም በዚህ መጽሐፍ ውስጥ በዚህ የመሳፍንት መጽሐፍ ውስጥ ዘረኝነት፣ ጥፋት፣ ጦርነት፣ ደም መፋሰስ በእጅጉ የታየበት እንደነበረ እግዚአብሔርን ባለማምለካቸው ምክንያት እግዚአብሔርን የበላያቸው ባለማድረጋቸው ምክንያት እንዲመራቸው ባለመፍቀዳቸው ምክንያት ሌሎች አማልክትን በማምለካቸው ምክንያት ምን ያክል ብዙ ደም መፋሰስ፣ ብዙ ጥፋትን፣ ብዙ ሞትን እንዳስተናገዱ ትመለከታላችሁ ማለት ነው። ዘረኝነት ዋናው የዚህ ሴንትራል ቲም እንደነበረ እዚህ የመሳፍንት ዘመን ላይ ዘረኝነት አንዱ ዲያብሎስ የሚፈልገውን ስራ የሚያደርግበት የሚሰራበት እንደነበረ ታያላችሁ ማለት ነው። በተለይ ይህን ዘረኝነትን ለማሳየት የጌዲዮን ልጅ አቤሜሌክ የሚባለው ልጅ ከመጣ በኋላ እንዴት የሴኬም ልጆች ጋር እኔ እኮ የራሳችሁ አጥንታችሁ ፍላጭ ነኝ ስጋችሁ ነኝ ስለዚህ እኔን አንግሱኝ ብሎ እንዴት እንደነገሰ፣ ከዛ በኋላ የጌዲዮንን 70ዎቹን ልጆች እንዴት እንደገደለ፣ ከዛ መካከል የተረፈውን አንዱን ልጅ እሱ እንዴት እንደተረፈና አንዳች ፍርድ በሴኬምና በአቤሜሌክ መካከል እንደተናገረ ትመለከታላችሁ። ይሄን እንደውም ፖርትሬ ለማድረግ እንደ ሜታፎር የተነገረ አንድ ነገር አለ፣ እንደ ምሳሌ ማለት ነው። የጫካ ዛፎች መጡና አለ በራያችን ላይ ንገስ ብለው ወይራን ጠየቁታል። እንደ የእግዚአብሔር ቅዱስ ቅባት መሆኔን ትቼ እንዴት በላያችሁ ላይ ነግሳለሁ አልፈልግም አለ ይላል። በለስን ጠየቁት፣ እንዴ ጥፍጥናዬን ትቻለ አልፈልግም አለ ይላል። ከዛ በኋላ ደግሞ ወይንን ጠየቁት ይላል። ጣፋጭነቴን ያን የጣፈጠ ወይን ጠጅን ትቼ እንዴት በእናንተ ላይ ነግሳለሁ አላቸው። ከዛ በኋላ እሾህን ጠየቁት ይላል። እሾህ በላያቸው ላይ ነገሰ ነው። ይህንን ሲናገር ምንድነው በዘረኝነት ላይ የተመሰረተ አስተዳደር ምን ያክል ዋጋ የሚያስከፍል እንደሆነ ሊናገር የተናገረበት ነበር እና መጨረሻም ላይ እንዳለው ሴኬም እና አቤሜሌክ እንዴት በጣም ብዙ ጥፋት እንደተፈጠረ፣ ብዙ ሰው እንደሞተ፣ እርስ በርስ ሲጋደሉ እንደኖሩ፣ መጨረሻም ላይ ይሄው አቤሜሌክ በርካቶችን እያቃጠለ እየገደለ በጣም ብዙ ጥፋት ካጠፋ በኋላ አሁንም ሸሽቶ ከተደበቀ ህዝብ መካከል ሊያጠፋቸው በሄደበት ጊዜ አንዲት ሴት ከላይ ከቅጥሩ ላይ ከግንቡ ላይ እንዴት የድንጋይ ወፍጮ ጥላ አንገቱ ሰብራ እንደገደለችው እስቲል በዛ ሁኔታ ላይ እንኳን ደንዳና ልብ ስለነበረው ሴት ገደለችው ይባላል እና እባክህ ሰይፍህን አንስተህ ግደለኝ ብሎ በጓደኛው እንደሞተ እናውቃለን። በዚህ ውስጥ የትላንትና ትምህርታችን ለዛሬ የሚሆነን ምንድነው? ዘረኝነት፣ እርስ በርስ መጠፋፋት፣ መገዳደል ወዘተ የሚባሉት ነገሮች የሚመጡት ከእግዚአብሔር ጋር ያልተስማማ ህዝብ በመኖሩ ምክንያት እንደሆነ በደንብ እንድታዩ ፈልጋለሁ ማለት ነው። በዚህ መሰረት ኤሊ ጋር ደርሶ ከዛ በኋላ ምን ያክል የኤሊ ልጆች ምናምንቴዎች እንደነበሩ፣ በዚህ ምክንያት ህዝቡ ከእግዚአብሔር ጋር በመለያየቱ ምክንያት ታቦት እንዴት እንደተማረከ ትመለከታላችሁ። እግዚአብሔር ሳሙኤል የሚባልን አንድ ሰው ለመለኮታዊ ተሐድሶ እንዴት እንደገና አሁንም እንዳስነሳ፣ በሰው ላይ ተስፋ የማይቆርጠው እግዚአብሔር እንዴት ሳሙኤልን እንዳስነሳ ነገሩን ሁሉ ወደ ራሱ መስመር ለማምጣት እዛም ቦታ ላይ
በነፍሴና በልቤ እንዳለው የሚያደርግ ካህንን አስነሳለሁ ብሎ ሳሙኤልን እንዴት ከሐና ውስጥ አንዲት የእግዚአብሔር ቅናት የነበራትን ሴት እንደተጠቀመና ሳሙኤልን እንዳመጣ እንመለከታለን ማለት ነው። በሁለተኛነት በሰብቶፒክ ደረጃ ይህ መጽሐፍ ይህንን የመሳፍንቱን ዘመን ለኛ ለዛሬ ትምህርት ይሆን ዘንድ በጣም በሰፊው ይዳስሳል። የጊዜው ሁኔታ፣ የህዝቡ ሁኔታና መለኮታዊ ጉብኝት እያለ በደንብ በሰፊው እዛ ላይ ይታያል ማለት ነው። ሪቫይቫልን መለኮታዊ ጉብኝቱን ማስቀጠል የሚችሉ ኢንቫይሮንመንቶች በዚህ መካከል እንዳልነበሩ ታያላቸው። የዘረኝነቱ ምክንያት፣ ከዛ ደግሞ እግዚአብሔር እንደሚገባ ያላወቀ ማንነት፣ እነዚህ አዳኝ ሆነው የሚነሱት ሰዎች ስላልነበራቸው ለዚህ ጥሩ ማሳያ ሳምሶን እንደሆነ በደንብ ትመለከታላችሁ። ከፍልስጤማውያን ጋር የነበረውን ኢንተግሬሽን በደንብ እንድታዩ ያስፈልጋል። ወይም ደግሞ ራሱ ላይ የነበረው ጸጉር የነበረውን ዋጋ በደንብ በአግባቡ በቅጡ ያልተረዳ ለጋለሞታ በቀላሉ ለመስጠት የተዘጋጀ ሰው እንደነበረ ታያላችሁ። ከዚህ በኋላ እግዚአብሔር መለኮታዊ ተሐድሶ ለህዝቡ አመጣ። በሶስተኛነት እንደ ሰብ ቻፕተር እዛ ቦታ ላይ ታገኙታላችሁ። መጽሐፉ ላይ ፍሪሊ ዳውንሎድ ማድረግ እንደምትችሉ ነግሬያቸዋለሁ። ደግሞ በእውነት ይህ አሁን የማወራው ነገር እየጠቀማችሁ ካለ ለሀገራችን አንዳች ጥቅም አለው፣ ሰዎች ቢሰሙት ይጠቅማል ብላችሁ የምታስቡ ከሆነ ሼር እንድታደርጉት ይህንን መልእክት ለብዙዎች እንዲደርሱ፣ ደግሞ በእውነት እንደዚህ አይነት ተመሳሳይ መልእክቶች ወደ እናንተ እንዲደርሱ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ያሳስባችኋለሁ። ከዚህ በኋላ ሳሙኤል ከተነሳ በኋላ ያለው ጊዜ ሰሞት የተሐድሶ መንገድ እንደነበር አሁንም መጽሐፉ ይዳስሳል። በሶስተኛነት ከሳሙኤል እስከ ሰለሞን የሚል ሰብቶፒክን ይዞ ይናገራል ማለት ነው።